ግን ምን ዋጋ አለው? ይሄ መላጣ ሰውዬ ከዚህ በኋላ ይሄ ልጅ ቤንች ቢያስቀምጠው ማለት ነው እኔ ምንም ማለት ነው። እሺ ቆይ አሁን ዛሬ ለምንድን ነው ፓልመርን የቀየረው? እሺ ንገሩኝ። ፓልመር ለምንድን ነው የወጣው? አያውን ኢስቴቮን በላይ በኩል ሲያጫውተው አሪፍ ነበር አይደል? ፓልመር 10 ቁጥር ላይ ቢኖር አያግዘውም ኢስቴቮን? በዛ ላይ ኢስቴቮ ሲፈጥር የነበረውን አይነት እድል ፓልመር አጠገቡ ቢኖር ነው አንዱን አያገቡትም? እሺ ኤንዞ ፈርናንዴዝ ምንድነው የሳትከው ኳስ? ለምን ሳትከው? ያገባው ኳስ ከባድ ነው፣ የሳትከው ኳስ ቀላል ነው። የቱ ነው ምንድነው? እሺ ይሄ እሺ ለምንድን ነው ዴላፕን ትቶ ፓልመርን ያስወጣው? እሺ አስረዱኝ። አሁን ኤንዞ ፈርናንዴዝ ላይ እኔ አልፍረድሽ፣ እኔ እንትና ኤንዞ ማሬስካ ላይ አልፍረድሽ፣ እኔ ኤንዞ ማሬስካን አልናገሩ። እሺ ግን ለምንድን ነው እሺ ያላስወጣው? እሺ አስረዱኝ። እሺ አሁን እናንተ ንገሩኝ። እሺ እኔ ኤንዞ ማሬስካ ጠዋት ዛሬ ነገ ጠዋት ተባረረ ቢባል ማለት ነው በዛሬ ጨዋታ ብቻ ማለት ነው በእውነት ምንም አይመስለኝም። ማበዛው እሱም በጣም እኔ ለሱ ለመናገር እንትን የሚፈልገውን ተጫዋች አለመጡለትም ብዙ ነገር ብያለሁ። ግን እሱ እንደዚህ አይነት ሲሊ ስህተት ለምንድን ነው የሚሳሳተው? ለምንድን ለሲቲ ጨዋታ ላይ ነው? እሺ ካይሴዶስ ለምንድን ነው ተረጋግቶ የማይጫወተው? አሁን የሲቲ ጨዋታ ላይ አይገባም ካይሴዶ። ለምንድን ነው እንደዚህ የሚሆኑ ተጫዋቾቻችን እንዴ? የሆነ በጣም የሚያስጠላ ሙድ ውስጥ ነው ያሉት፣ የሚያስጠላ ማለት ነው እውነት። እኔ ማን ሉቀስ? እሺ ማሬስካ ሉቀስ፣ ካይሴዶ ሉቀስ። እሺ ለምንድን ነው ሁለት የእጅ ኳስ ተወርውሮ ለምንድን ነው የሚገባብን? እሺ የእጅ ኳስ ላይ ሰርተናል፣ የእጅ ኳስ የሚወረወር ነገር አስተካክለን አልተባለም? እሺ ንገሩኝ። ሁለት የእጅ ኳስ ተወርውሮ ሁለቱም ይገባብናል? ነውር አይደለም እንዴ? ቻሎባ ጭራሽ አሲስት ታደርጋለህ? ኧረ በኢየሱስ ክርስቶስ በእውነት እኔ እንጃ። እኔ ምንድን ነው እሺ ጋርናቾ የሚባል ተጫዋች እሺ ለምንድን ነው ሜዳ ውስጥ የሚያስገባው? ይኸውላችሁ ጋርናቾ ምን ያክል እንደማይችል የምታውቁት ማለት ነው። ኢስቴቮ እዛ ቦታ ላይ ጋርናቾ ሲያገኝ የነበረውን ስፔስ ሲያገኝ ምን እንዳደረገ ይሁት። ሰው ቢኖር እኮ እናሸንፍ ነበር። ጃዋ ፔድሮን በዴላፕ ቀይሮት ቢሆን ፓልመር እያለ ጨዋታው ላይ እናሸንፍ ነበር። ልንገራችሁ ምን አይነት ተጫዋች ነው? እኔ ምንድን ነው የሰበሰቡብን? በኢየሱስም በቦምብ ማፈንዳት ነበር እንዳለ ሃንግማን። ከላይ የምታየው ፓልመር ማን እንዲህ ሲልህ ማን አንተን ነው እንዲህ እያለ ያለ። ከአርሰናል ጨዋታ በአርሰናል አሸነፍክ፣ አርሰናልን ስገጥም አፈላህ። ይኸው እስካሁን ያለበት ሁኔታ አሁን ለቶፕ ፎር ራሱ ያሰጋል። ዩናይትድ ካሸነፈ በ2 ነጥብ ይበልጣል። አስበው፣ በዩናይትድም በሊቨርፑልም ተበለጥሽ፣ ተመልሰሽ ወደ ለመሽበት ዩሮፓ ሊግ ገባሽ አይደል? ቢግ ዳሪና ቶርቦ ሌና ነው የሚፈልጉት። ይሄን እኮ ነው የሚፈልጉት። ኮንፈረንስ ሊግ በየአመቱ ትበያለሽ፣ ተጫዋች ባይን ሴል ታደርጋለሽ። ኖርማል ነው። በሜዳሻቻ ኖርምዬ እኮ ነው። በቃ የፓልመርን ምክር አዳምጥና ዝም በል። ገባህ? እዚህ ጋር የተቋጠረበት ሁሉም እንዲህ ያለበት አርሰናል 2-0 እየመራን ነው። ሮጀርስ እንዳይመታው። ብራቮ። እንችላለን። አንተ ዝም ብትል ነበር የሚሻለው። ዝም ብትል የሁላ መዘዝ ባልመጣብህ። ከወንድም ጥላ ጋር አሰለፋለሁ ካልክ አብረህ በመድፍ ትጋያለህ። የኛ ቋጠሮ ከባድ ነው። እኔ ባልቋጥርም ነው በሌላ አርሰናል ደጋፊ አስቋጥርብሃለሁ። ምን እየሆንክ እንደሆነ ይኸው አያ። እኔ ስደርስብኝ ብቻ ነው ቋጠሮ። እኔ ሲቲ ላይ ብቻ ነው ቋጠሮ የማባክነው። ከባድ በሌላ አርሰናል ደጋፊ ግን አስቋጥሬብህ የት እንደከተትኩ መቀመቅ ወረድክ ማለት በልቻው። ወደ ኮንፈረንስ ሊግ ጨዋታውን እንኳን ተውት። 2 የጅሩ በራኩ አስገባብን። ቀልድ እኮ ነው የተያዘው። ብንቀጠቀጠም አልሆነልንም። ግን ኤስታቪዮ ይችላል። በቃ ለዚህ ልጅ ብቻ ሪስፔክት። በኢየሱስ ይችላል። የእውነት በጣም ከልቡ ይችላል። ስለ ጨዋታው ብዙም ነገ እስኪ እናውራ። በቃ ይኸው ካሉን ተጫዋቾች አንጻር፣ ካሉን ተከላካዮች አንጻር፣ ካሉን አጥቂዎች አንጻር ከዚህ በላይ መጫወት አንችልም። በቃ ከጨዋታችን አንጻር በቃ ከዚህ በላይ አይፈቅድልንም። አጫዋታችን የሞተ፣ መከላከላችን የሞተ፣ ማጥቃታችን የሞተ። ካለፉት 9 ጌሞች ምንም ጨዋታዎችን ያላሸነፈውን በርንማውዝ በሜዳችን ገጥመን አቻን ይወጣል። መሰብሰብ ያለብንን ፖይንት እየሰበሰብን አይደለም። ቀጣይ ጃንዋሪ ወር ነው። ጃንዋሪ ወር ላይ የሊግ ካፕ ጨዋታዎች አሉ። ካራባው ካፕ፣ ኤፍኤ ካፕ፣ ቻምፒዮንስ ሊግ ጨዋታዎች አሉ። በእነዚህ ተጫዋቾች ነው የምንጫወተው። በዚህ ፐርፎርማንስ ነው የምንቀጥለው። ማንም አይመጣም። መጥፎ ሁኔታ ውስጥ ነው ያለነው። ከባድ ሁኔታ ውስጥ ነው ያለነው ጋይስ። እውነታው ይሄ ነው። በቃ ከዚህ በላይ መጫወት አይችሉም ተጫዋቾቹ። ኢቭን በሜዳችን የሰው ሜዳ የምንጫወት ነው የሚመስለው። ካይሴዶ ቢጫ ካርድ አለው። ቀጣይ ማን ሲቲ ጨዋታ ላይ አይኖርም። ስንከላከል ጥሩ አይደለንም፣ ስናጠቃ ጥሩ አይደለንም። ከዚህ የተሻለ ውጤት ጠብቃችሁ ነበር። የምር በቃ ይሄ ውጤት ነው የሚመጣው። ጃንዋሪ ላይ ትራንስፈር አናረግም። ሙሉ ሲዝኑን በእነዚህ ተጫዋቾች ነው የምንዘልቀው።
ሌላ ስራ እየሰራችሁ ኳስ ማየት ለምትፈልጉ የቼልሲ ጨዋታ ማየት ትችላላችሁ። ያን ያህል የሚያጓጓ ነገር የለውም። ሁልጊዜ እኔ አሁን የጎረቤ ልጅ እየገረፍኩ ነበረ ጨዋታውን ያዩት እና እንትን ነው ከልጁ በላይ ስጮህ ነበረ። እኔ መደበኛ ነው ቼልሲ እንደዚህ ነው። ስታንፎርድ ብሪጅ አይገስ የሁሉም መቀለጃ ምናምን ነው። አንግባል እኔ የምልሽ ለዋንጫው መምጣቱን ተውሽው እንዴ? ለዋንጫ መጮቱን በቃ ሙሉ ለሙሉ ተውሽው። ከኛ ጋር ራሱ እኮ እንደ ቀልድ 15 ነጥብ እኮ ደረሽ። ልዩነቱ አትመጪም ነው አንጠብቅሽ እንሂድ። እኛ ቸኩለናል፣ መሄዳችን ነው። ትመጫለሽ ብለን ጠበቀን። ዛሬ እንኳን በሜዳና በደጋፊ ፊት ሁለታቻ ተገቢ ነው ወይ? ለነገር የቼልሲ ደጋፊ ራሱ ለራሱ ቡድን መቋጠር ትቶ ዛሬ ለቪላ ነበር ሲቋጠር ነበር። የምሬ ነው የምላችሁ። አንዱ ደጋፊ ዛሬ ምን ሲል ዛየሁት መሰላችሁ? ቪዲዮ ስክሮል ሳደርግ ማለት ነው። ይኸውላችሁ ዛሬ ቪላ አርሰናልን የሚያሸንፍ ከሆነ ትክክለኛውን ውጤት ተገመተ እዚህ ላይ አለ ይባላል። ለሶስት ሰዎች ነገ ምሳ ጋብዛለሁ፣ ቪዲዮአችሁን ሁላ ፖስታለሁ። ብቻ እኔ ቪላ እንዲያሸንፍ ነው የምፈልገው። ሂድ እኔ አንተ ተስፋም የለሽ እንደወጣሽ ቀረሽ። ቻው ቻው፣ አንግዬ ቻው። ትመጫለሽ ብዬ ነበር። ቻው። የኢንዞ ማሬስካው ቼልሲ በድጋሚ ነጥብ ተጋርቶ ለመውጣት ተገዷል። በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በርነማውዝን በሜዳው ስታንፎርድ ብሪጅ ያተናገደው ቼልሲ 2-2 በመለየት ነው እንግዲህ ነጥብ ተጋርቶ መውጣት የቻለው። በዚህ ጨዋታ ላይ ፈርስት ሃፍ ነው ሁሉም እውነቶች የተፈጠሩት ማለት ይቻላል። በርነማውዞች አስቀድመው እንግዲህ በብሩክስ ጎል አማካኝነት 6ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ከዛ በኋላ ቼልሲዎች በኮል ፓልመር በፔናልቲ እንዲሁም ደግሞ በኢንዞ ፈርናንዴዝ ጎሎች አማካኝነት አከታተለው ባስቆጠሯቸው 2 ጎሎች ምክንያት 2-1 ጨዋታውን መምራት ችሎ ነበር። ነገር ግን እዛው ፈርስት ሃፍ ሳይጠናቀቅ እንግዲህ በርነማውዞች በክላይቨርት 27ኛው ደቂቃ ላይ ጎል በማስቆጠር ጨዋታው 2-2 እንግዲህ በዛ ውጤት ተጠናቋል ማለት ነው። ፈርስት ሃፍ ድራማዊ ሁኔታዎች የተፈጠሩበት ነበረ ማለት ይቻላል። በርነማውዞች በሙከራ ነገር ፈርስት ሃፍ በጣም የተሻሉ ነበር። የግብ ዕድሎችን በመፍጠር ትራንዚሽኖቻቸውም በጣም አደገኛ እንደነበሩ ተመልክተን ነበር። ነገር ግን ከሰከንድ ሃፍ በኋላ ራሱን አሻሽሎ የገባው ቼልሲ ምንም እንኳን በጨዋታ መንገድ የተሻለ ቡድን ሆኖ ብናገኘው ነገር ግን ውጤት ይዞ ለመውጣት እንግዲህ ተቸግሯል ማለት ነው። ባለፉት 5 የፕሪሚየር ሊግ ጨዋታዎችም አንድ ጨዋታ ብቻ ማሸነፍ እንደቻሉ የተመለከትን እንገኛለን። ለማንኛውም ቼልሲዎች እንግዲህ ከዛሬው ነጥብ መጋራት በኋላ በፕሪሚየር ሊጉ 30 ነጥቦችን በመያዝ አሁን ላይ 5ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። እኛ ሳናውቀው ለኤንዞ ማሬስካ ማለት ነው የራዳ ልጆች አቻ እንደ 3 ነጥብ መቆጠር የጀመረ ይመስለኛል እንጂ በጤናቸው አይመስለኝም ማለት ነው። ኮል ፓልመርን ቡድኑ በሚፈልገው ሰዓት ላይ ቀይረ ማስወጣት ምን የሚሉት እንደሆነ እኔ ግራ ገብቶኛል። ያራዳ ልጅ እንዴት እንደሆነ እዛ ስቲፋው የሚችለውን ሁሉ እየታገለ ነው። እጅግ በጣም አስገራሚ ተጫዋች፣ ስለሱ ማውራትም የሚያስቸግርበት ደረጃ ላይ ነው የደረስነው ማለት ነው። በሚገርም ሁኔታ ፕሪሚየር ሊጉን ተግባብቶ እየለፋ የነበረ ልጅ ነው በዛሬው ጨዋታ ማለት ነው ስቲፋው። እንዲሁም ደግሞ ኮል ፓልመር ሜዳ ውስጥ መቼም በናቼ ፖንክ ተከላክዬ ጨርሼ እወጣለሁ ብለህ መተማመን አትችልም። ያው ኳስ መያዝም ከመከላከል የሚተናነስ ፐርፎርማንስ ስለሌለው ማለት ነው። ምን እንደሆነ ግራ ገብቶኛል እኔ። ሀሳብ አስተያየት ኮሜንት ላይ ዱብ አድርጉት። ለማንኛውም ቼልሲ እኔ እንጃ ቀስ በቀስ ወዴት እየሄደ እንደሆነ እንጂ አልታወቀም። ያራዳ ልጆች ከቶፕ 4 ራሱን እያገለለ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ በደም ይደረግ። እኛ አይደለም ሼባ መባል ያለብን፣ ቼላው ነው መባል ያለበት። ወገቤን፣ ጉልበቴን፣ እጄን እያለ ነው። አልቻለም። ቼላው አልቻለም። ነግራችሁ ነበረ። ቼላው ፎጣ ጥሏል። በቃ ኢዝ ዳን። ለአራተኛነት ራሱ ነው እንጂ አለ እንደምንም እንዳምነው ደግሞ የሆነ ተፋልጠምና ባልደቀሳ ልገባ ይችላል እንጂ በዚህ አቋማችሁ አልቻላችሁ። ሶ ኦፊሻሊ ስም ይቀየር። ቼላው ነው ሼባ መባል ያለበት። እየሄደ እዚህ ጋር ሽንጤን እኮ ነው፣ ኧረ አከርካሪን ነው፣ እዚህ ጋር ጅማቴን እኮ ነው እያሉ ነው ያሉት እነዚህ ሰዎች። በየሩበት ውሃ ጠማኝ ውሃ እያለ ከለከ ሳምባውን እየጣለ ነው የሚሄደው። አልቻለም ቼላው በየጨዋታው አሁንም ለ3 ነጥብ ነው የሚጮቱት። ዘንድሮ ደግሞ ኤንዞ ማሬስካ አሻሽሎ ለ1 ነጥብ እየጮታ ያለው በየጨዋታው አቻ እየወጣ ነው ያለው። ቼላው አልቻላችሁ። የሆነ ሳለ አሪፍ ናችሁ ብዬ ነበረ ከባርሳ ጋር ሳያችሁ ምናምን ከአርሰናል ጋር። አሁን ግን አልቻልክም። ቻው ወረታች። ዛሬ በቡድኒ በጣም ያዘንኩበት ቀን ነው ማለት ነው። እንደዛ ዊኒንግ ሜንታሊቲ አለኝ የሚለው ቲም ራሱ ዛሬ በጣም ያሳፈረኝ ማለት ነው። እስከ መጨረሻው ይሄንን ማሊያ ራሱ ለብሼ ማለት ነው በጣም የደበረኝ፣ በቃ መልበስ ራሱ አልፈለኩኝም ነበር። ይኸው ለቪዲዮ ብቻ ብዬ ነው። ለማንኛውም ዛሬ ይሄ ሁሉ ማለት ነው ኤንዞ ማሬስካ የስራን ይስጥ። ወይኔ ኤንዞ ማሬስካ አሁን አውት ላይህም አልፈልግም ማለት ነው። 7 ጨዋታ ዲሴምበር ይሁን አይመለከተኝም። 7 ጨዋታ አድርገህ አንድ ነው ያሸነፍከው ማለት ነው። እኛ እያደነ ያለው እዚች ጋር ማለት ነው 4ኛ 5ኛ መቆየታችን ነው እንጂ ምንም ነው ማድረበው ነው የምላችሁ። ምንም በቃ
ምን እኔ በጣም እንደዛ አይነት ሚኒ ሜንታሊቲ እንዴት ነው እያፈገፈገ የምንጮተው? እየተመራ ማለት ነው ከ27 እስከ 27 ደቂቃ ድረስ 4 ጎል ገብቶ ከዛ በኋላ ምንም ጎል ነው ያልገባው ማለት ነው። ጭራሽ እኔ ኤንዞ ማሬስካ በጣም ነው ዛሬ ገደልከ ማለት ነው። ፈረስት ሃፍ የቀየርከው ቅያሪ ለሰከንድ ሃፍ አሪፍ ቢሆንም ማለት ነው ከዛ በኋላ ፓልመር ራሱ ተተ ያ ጆዋ ፔድሮ ለቦርንሞዝ ማን ኦፍ ደ ማች የሆነ ፐርፎርማንስ አሳይቶ ወጥ። ወይኔ ጆዋ ፔድሮ፣ ወይኔ ጆዋ ፔድሮ ላይህም አልፈልግም አንተ ሰውዬ ምን አይነት ተጫዋች። እኔ ጃክሰን የሸጥንበት ቀን ራሱ በጣም የሚጸጽተኝ ማለት ነው። ብቻ በጣም የሚያሳዝን ፐርፎርማንስ ነበር ዛሬ ያየ ነው። ኤስቴቮ እና ፎፋና ግን በጣም ላመሰግናችሁ ነው የምፈልገው። በጣም እናንተ የቼልሲ ተጫዋቾች ናችሁ። ሌሎቻችሁ ግን ዛሬ ኢቭን ካይሴዶ ራሱ ቢጫ ካርዱን ካየ በኋላ እንግዲህ ለስቲ ጨዋታ ራሱ አይገባም። በቃ እሱዬ አይግባ እንዴ! ቢጫ ካርድ ካየ በኋላ ምንም ፋውል መግባት አይፈልግም። ምንም ሁሉንም ኳስ ማፈግፈግ። ኧረ ወደፊት እንጫወት። ኧረ ዛሬ በጣም ነበር የሚያሳዝነው። ብቻ ሙሉ ፐርፎርማንሳችን ማለት ነው ከኋላ እስከ ፊት ድረስ በጣም የሚያሳዝን ነበር። ሲቀጥል ማለት ነው ኤንዞ ማሬስካ እንዳለ ስታፉ ማለት ነው ሁሌ የሚገባብን የእጁ ራካሶች ይህን ነገር አትከላከሉ። ኧረ በስመ አብ ሁሌ ሰከንድ ቦል እንበላለን። ዛሬ 2 ጎል ያገቡት እነዚህ ሰዎች